ነው እንጂ ሊቨርፑል እንዲህ ነው እንጂ እንዴ ምን ፈልገው ሊቨርፑል ይሄ አይደል እንዴ? አረ ኢራኦላ ዋው ዛሬ ምርጥ እንቅስቃሴን የተመለከትነው ከምሬን ነው የምላችሁ። ይሄን በቃ ምን ፈልገውን ካራክተር ተመልክታችኋል። አብዛኛው ጨዋታ ዛሬ እንደውም ትንሽ ካውንተሩን ተመልክታችኋል፣ ግን እንደዛውም ጥሩ ካውንተር እየተጫወትን ነው ያለነው። ግን በዛ ላይ ይሄ በጣም ስቶፐር በጣም ኳስ የሚያቋርጥ ተፈጥሮ አይነ 6 ቁጥር ያስፈልገናል። ምን ያህል ካውንተር ተጫውተን ስንመለስ ምን ያህል ክፍተት ደግሞ እያጋጠመ እንዳለን እየተመለከታችሁት ነው። ከማል ጀምር ጀሬሚ ጃኩዌት አዲሱ ቫንዳይክ አዲሱ ቨርጅል ቫንዳይክ የኛ ጀግና ትለይብኛል። ምን አይነት ፐርፎርማንስ ነው በእናታችሁ አስመልክቶን ፈርስት ሃፍ ተቀይሮ ወጣው። ምን አይነት ፐርፎርማንስ ነው ዛሬ ያስመለከተን። ጃኩዌት አንተን ከጉዳት ይጠብቅል። ይሄ ተጫዋች ታውቃላችሁ የትከሻ ጉዳት እንግዲህ አጋጥሞት ነው የመጣውና ብቻ ቃላት የለኝም። እንዲሁም ደግሞ ማለት ነው አራሆም በነገራችን ላይ እንደሚሰጋው እንደሚወራው አይደለም። ዛሬ ጥሩ እንቅስቃሴን ተመልክቼበታለሁ። በተለይ ደግሞ ራይት ባክ ላይም ያው ክለባችን ሊቨርፑል ታውቃላችሁ ለሁለት አማራጭ ነው ሴንተር ባክም ራይት ባክም እንግዲህ ለማጫወት ነው ተጫዋች ያመጣውና በራይት ባክ ቦታ ራሱ ጥሩ እንቅስቃሴን የተመለከተው። ፍሪፖንግም አሪፍ እንቅስቃሴ ያስመልክቶናል። እንዲሁም በተረፈ ጋክፖ ሊሸውደን ነው ወይስ ምንድነው ነገር? አታታለን እንዴ ዛሬ የሚገርም ጎል የሚገርም አሲስት እግዚአብሔርን ከምር የሚገርም እንቅስቃሴ ነበር ዛሬ። የሚገርም ፐርፎርማንስ ያስመለከተን እና እጅግ በጣም ደስ የሚለው ሊቨርፑልን ነው ዛሬ የተመለከተው። እንዲሁም ፍሎሪያን ቨርትስ እና አሌክሳንደር ኢሳቅ ሁለቱ ተጫዋቾች በቃ ጥሩ ጥምረት ጥሩ ሊንክ አፕ ለመፍጠር እየሞከሩ ነው፣ ግን በመሃል ደግሞ ኳስ ይቆራረጣልና ብቻ ሁለቱ ተጫዋቾች ለማጣመር ኢራኦላም እየሰራ ያለ ይመስለኛልና ጥሩ ነገር እየተመለከትን ነው ያለ ነው ማለት ነው። እና ሊቨርፑልን በተረፈ ቆንጆ ነው። ትንሽ 6 ቁጥሯንና ራይት ባኳን ባይሆን በቃ 6 ቁጥሩንና ሌፍት ዊንገሮቹንና ራይት ዊንገሩን ቢያሳኩልን ያበደው ሊቨርፑል ቀጣይ ዓመት እንግዲህ ከአምናው የተሻለ ሊቨርፑል እንደምንመለከት ተስፋ አደርጋለሁ። እንኳን ደስ አላችሁ። ኮንግራሊቪያስ ይመቻችሁ። ብራቮ አንዶኒ ራዮላ በደንብ ዛሬ ማን ነው ምርጥ ነገሮች ነው ያየሁት። አንዶኒ ራዮላ ዛሬ የሰራውን ነገር ስለሱ ከማውራቴ በፊት ግን ማን ነው የሊቬ ደጋፊዎች ኮዲ ጋክፖ ይሸጥ ወይ ነው የምትሉት? ወይ እንዴ ገባር ለሰለማን ነው እያጠፋም ቢሆን እኮ ራሱ ገባር ሳጠፋም እየመታ ምናምን ማሳደግ ይሻላል እኮ። አስበው ኢሳቅ ቢጎዳስ እዛ ጋር 9 ቁጥር ላይ መጫወት የሚችል ብቸኛ ሰው እኮ ልምድ ያለው ብቸኛ ዊንገር አታክ ላይ ባጠቃላይ ከኢሳቅ ውጪ ልምድ ያለው ብቸኛ ተጫዋች ጋክፖ ነው። ጋክፖን መሸጥ ትልቅ ስህተት ነው ብዬ አስባለሁ። ስለ አንዶኒ ራዮላ ስመጣ ማለት ነው ባለፈው ያነሳውላችሁ ነጥቦች ነበሩ አይደል? ይሄ ሰውዬ በደንብ አድርጎ ሸፋፍ ነው። እኔ ምገምተው ነው ሊሆን ይችላል ብዬ ማስበው ማናጀር እንደሆነ ዛሬ ጭምጭም ታሳየኝ ማለት ነው። ጀርሚ ጃኬት ያበደ ጎል አግብታለች። ስትራይከር ጎል ነው የሚመስለው ማለት ነው። ገባው 2-0 ማሸነፉ አይደለም እኮ እዚህ ጋር ስትሸነፍም እኮ ፖዚቲቭ ነገር ማየት ይቻላል። እስካሁን ድረስ ቡድኔ 30 ደቂቃ ነው መጫወት የሚችለው ሲል 2-0 ይመራና ሰከንድ ሃፍ ኮላፕስ ያደርግ ነበር። አሁን ሰከንድ ሃፍ ኮሞ ላይ ኮላፕስ አለማረጉ ትልቅ ነገር ነው። ጌሙን አረጋግቶ ማኔጅ ማድረግ መቻሉ አንድ ጎል ራሱ አልገባበትም። አያር ቦታዎቹን ገባ ፍሪምፖንግ ራይት ባክ ምናምን ነገር ራሱ አድርጎ ምናምን ራሱ ገባ ምናምን። አሁን ስታየው ማን 6 ቁጥር በጣም ያስፈልገዋል። 6 ቁጥር ግን እንደ ማን ዩናይትድ እኮ አይደለም ያስፈልገው። ማን ዩናይትድ 6 ቁጥር ከሌለው ይወድቃል። ሊቨርፑል 6 ቁጥር ከሌለው ለዋንጫ አይጮትም ነው። ትልቅ ለውጥ አለው። ተረዳኝ አይደል? ዊንገሩን ኬዝ ራሱ ደግሞ የሆነ ነገር አድርጎ ማምጣት ይችላል። ይሄ እኮ የታክቲካል ችግር ነበረ። ተጫዋቾች ቢጎሉም ታምላላና 30 ደቂቃ ብቻ ነው መጫወት የሚችሉት ማለት የታክቲካል ችግር ነው። እሱን የፈጠነ እየፈታው ነው ማለት ነው። እኔ ከአንዶኒ ራዮላ አብዛኛው የሊቨርፑል ደጋፊ የሚጠብቅበትን ነገር ዘንድሮ አስፈረሙለትም አላስፈረሙለትም ያሳያቸዋል ብዬ ገምታለሁ። ጋክፖ ደግሞ ምን እያረክ ነው? አረ እንደዚህ አይነት ነገር አይደረግም። በእናትህ ማን ለማሻፈር ነው ልትመጣ እንዴ? ወደ ቶተና ምን አይነት ፐርፎርማንስ ነው የምታሳየው እንዴ? አሁን ሊቨርፑል አይተው 100 ይላሉ አያፍሩም። 120 ሊሉ ይችላሉ። ምን ሆነ ነው ጋክፖ? እንደዚህ አይደረግም እንዴ? ፐርሰናል አግሪ ተርምስ እኮ ተስማምታል እኮ ከቶተናም ጋር ለመግባት እንደዚህ። አሁን አረ ጋክፖ እንደዚህ አይደረግም እንዴ? እንደዚህ አሁን የዛሬውን አይተው አሁን አይጨምሩም ማለት ይቻላል? ሊቨርፑል 2
ኮሞ 0 ከትናንት ጨዋታ ያዩዋቸው 3 ጥንካሬዎችና 2 ድክመቶችን እሺ ያስቀምጥላችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ጀምሩ። እንዲሁም ፕላስ ሙክራ የተቻላችሁ ቤተሰብ መሆን ይረሳል። የመጀመሪያው ጥንካሬ ተጫዋቾቻችን ከምንጊዜውም በተሻለ መልኩ የአካል ብቃታቸው ላይ አሪፍ መሻሻል ታይቷል። በትናንቱ ጨዋታ ትንሽ መጨረሻዎች 30 ደቂቃ ላይ ብቻ ነው መዳከም የታየ። ሁለተኛው ጥንካሬ ትናንቱ ጨዋታ ልክ እንደነ ጃኩዌት፣ ኮዲ ጋክፖ፣ ፍሪምፖንግ ለእኔ በጣም ልዩ የነበሩ ተጫዋቾች ናቸው። 3 ተጫዋቾች በጣም አሪፍ አቋም ያሳዩት። ልክ እንደነዚህ ሁሉ ተጫዋቾችም ወደ አቋማቸው እንዲመለሱ ተስፋ እናደርጋለን። የእነዚህም ደግሞ የአንድ ቀን ብቻ አቋም እንዳልሆነ ተስፋ እናደርጋለን። ሶስተኛው ጥንካሬ በመጨረሻም ቢሆን ሶሊድ ዲፌንሲቭ ላይን እያገኘ ይመስለኛል። ሶሊድ ዲፌንሲቭ ላይን ስላችሁ ባክፎር ነው እያልኳቸው ያለሁት። ትናንቱ ላይ ጃኩዌት እና አራቦ ተቀይረው ገብተው ሁለቱም በጣም አሪፍ አቋም ያሳዩ። ስለዚህ ለሮቴሽን የሚመች ዲፌንሲቭ ላይን አግኝተናል። ስለዚህ ዲፌንሳችንን ከራይት ባክ በስተቀር በደንብ የደፈን ይመስለኛል። ወደ ድክመቶቹ ስገባ የመጀመሪያው ድክመት ቲሙ አሪፍ ይጫወታል፣ አታክ ያደርጋል፣ ነገር ግን ቲም ላይ የለም። ኢራኦላ በርንሞዝ ላይ ሲያደርገው እንደነበረው በጣም እንደዛ የተዋቢ ሳቢ የሆነ ቲኪታካ ያለው ጨዋታ በጣም ደስ በሚል መልኩ የተቀባበሉ የሚሄዱት ነገር የለም። አሁን ላይ ኳስ በያዙ ቁጥር ቀጥታ ወደ ማጥቃት ሄዳሉ፣ ይቀማሉ ነገር። ለዛ ነው ኮሞ ትናንት በኳስ ብልጫ ይዛ ነበረው ማለት ነው። እና ይሄ ደግሞ እንደ ሊቨርፑል ያለ ክለብ ደስ አይልም። ኢራኦላ ይሄን ነገር ማስተካከል አለበት። ሁለተኛው ድክመት ደግሞ ግራቨንበርግ፣ ሶዝ ላይ ቨርትዝ ይሄ የሚድፊልደር ጥምረት የሚሰራ አይመስለኝም። ቤተሰብ ሶስቱም የአታኪንግ ሜንታሊቲ ያላቸው ተጫዋቾች ናቸው። ዲፌንሲቭ ላይ ምንም የሉበትም። መሮጥ ይችላሉ፣ መሮጥ ይችላሉ ምናምን፣ ነገር ግን መሮጥ አይደለም ማለት ነው። ዲፌንሲቭ ወርክ ላይ በጣም አሪፍ መሆን አለባቸው። እንዴት ማረጋጋት እንዳለባቸው ጨዋታውን ማወቅ አለባቸው። ስለዚህ ለዚህ ነው በግራቨንበርግ ቦታ ራሱ ትሬኒዮኒ በጣም አሪፍ ምርጫ እንደሆነ ማስበው። መሆን ያለበት በአስተሳሰብ ማካ እዚህ ሚድፊልደር ውስጥ መግባት አለበት። የማን ቦታ ይነጠቅ አይዶ ነው። ቨርትዝ ግን መነጠቅ የለበትም። ሌላ ቦታ ላይ ግን ማካለስተር መግባት ያለበት ይመስለኛል ቤተሰብ። ምክንያቱም ቲሙን ማረጋጋት ይችላል። ሆልዲንግ ሚድፊልደር ሊሆን ይችላል። የእሱ መግባት በጣም አስፈላጊ ነው ነው ብላችሁ እና የእንግሊዝ ፕሪሚየር ሊግ ሊጀምር ቀርቶታል። ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጀምር ቀርቶታል። ይመቻችሁ ቤተሰብ። ሴሪኤውን ያስጨነቀውን ኮሞን ጠርተን ቤታችን ስጥት አድርገን ልከነዋል። በቃ ደስ የሚል ጨዋታ ይቻለው። በነገራችን ላይ በቃ ትክክል ተስፋ ያለው ጨዋታ ነው ያየሁት ዛሬ። ምርጥ ስብስብ የምሬ ነው። ማየት የምፈልገውን አይቻሉ። ጌሙ ላይ ጀርሚ ጃኩዌት እና ሮናልዶ አራውኮን ማየት ፈልጌ ነበረ። በቃ በቆንጆ ሁኔታ ነው የተጫወቱልኝ። ያ አራውኮ ብቃት ችግር እንደሌለበት እናውቃለን። እሱን ድጋሚ ዛሬ አሳይቶናል። ሲቀጥል የጃኩዌት አጫዋወት እንዴት እንደሚያምር አረሰው እኮ ሜዳው አረሰው። ሲያስፈልግ እንደ 9 ቁጥር እንደምንጠቀመውም መልእክት አስቀምጦልን የወጣው። ሌላው የፕሪሚየር ሊጉ ፈጣኑ ራይት ባክ አሁንም እጃችን ላይ ያለው የፍሪምፖንግ መመለስ እየታያችሁ ነው ወይ? በቃ የፕሪሚየር ሊጉ ፈጣኑ ራይት ባክ እኛ ጋር ነው ያለው። ቆንጆ አድርገን ከተጠቀምንበት ይጠቅመናል። በደንብ ነው የሚጠቅመን። በደንብ የሙኞዝ ፍጥነት ምንም ነገር አይመልሰውም። በቃ መሮጥ ከጀመረ ሰውየው። ሌላው ስጋት የገባኝ የፊዚካሊቲ ጉዳይ እንደ ቲም በቃ መስተካከል አለበት፣ ግዴታ መስተካከል። ወደ አንድ ሳምንት ፍሊክ ያሰልጠና እንዲመጡ በተለይ ፈርትና አይዛክ በቃ ፊዚካሊቲ ሰውነት ማስተካከል አለባቸው ግዴታ። በተለይ ፈርት አንድ ሰው ድሪብል ካደረገ በኋላ በቃ ባላንስ መጠበቅ ያቅተዋል፣ ይወድቃል በራሱ በቀላሉ ኳስ ይቀመል፣ በቀላሉ ይሸፈናል ምናምን። አይዛክ ግዴታ ነው ከፕሪሚየር ሊግ ተከላካዮች ጋር ለመላፋት ለመታገል ግዴታ ነው። በቃ ሰውነት ማስተካከል አለባቸው። ምክንያቱም ከጉዳትም ራሳቸው ለመጠበቅ ይጠቅማቸዋል። አመቱ ሙሉ ሊጠቅሙን ነው የምንፈልገው እና ሐሳባችሁን እስቲ የሊቨርፑል ደጋፊዎችን የተከላካይ ቦታ ስጋት በመጠኑም ቢሆን ያረገበው የዛሬው የሊቨርፑልና የኮሞ ፍሬንድሊ ጨዋታ በሊቨርፑል 2-0 አሸናፊነት ተጠናቋል። ጀረሚ ጃኩዌት ፈርስት ሃፍ እንዲሁም ሮናልዶ አራውሆ ሰከንድ ሃፍ ከቫንዳይክ ጋር እየተጣመሩ እጅግ የሚገርም ፐርፎርማንስን ያሳዩት ሁለቱ አዲስ የመሃል ተከላካዮች በጨዋታው ላይ የተሳተፉት ሁሉም የሊቨርፑል ተጫዋቾች በሚባል ደረጃ ጥሩ ነው የተንቀሳቀሱት። ሰከንድ ሃፍ ተቀይረው የገቡት ወጣቶቹ ኒዮኒ እንዲሁም ብዙም ስሙ የማይጠቀሰው ሉዊስ ኩማስም ድንቅ ነበር። በአጠቃላይ የሊቨርፑል ተጫዋቾች ወደ ሙሉ ፊትነሳቸው እየተቃረቡ እንደሚገኙ ያሳዩበትና የፕሪሲዝን የመጨረሻ ጨዋታ ለመደምደም የሚሆን ምርጥ ፐርፎርማንስን ያሳየው ሊቨርፑል እንደ ቡድን ይመቻችሁ። ሊቨርፑላውያን ኮንግራቹሌሽን። የመጨረሻ እንግዲህ የፕሪሲዝን ጨዋታችንን ጨርሰናል። ይሄን ደስታ ያላየም አለ፣ በድሮ ፍቅረኛ የሚለጠለጥም አለና እግዚአብሔር ከእንደዚህ አይነት ነገር ይሰውርን። የምሬን ነው። በድሮ ኤክስህ ከመለጥለጥ መድኃኔዓለም ይሰውር። አሜን በል። አሸንፈናል። ያራዳሪዎች ፈርስት ሃፍ ቀለል ያለች ትሬኒንግ አረግነ፣ ሰከንድ ሃፍ ቀዝቀዝ አረግነ፣ ኢነርጂ አስገባንና ወጣናል። ያራዳ ልጆች ስለ ጃኬት ግን አንድ ቪዲዮ ያስፈልገናል። ሌላኛው ፋውላም ነው ያላችሁ ተሳስታችኋል። ፋውላም አይደለም። ተከላካያችን ባርሳ ላይ ነው ፋውል የነበረ እዚህ አይደለም። ሌላው ጋክፖን አንሸጠውም። እኔ ግን የሚሸውደኝ ይመስለኛል። ብሬ ልክ እንደ ይዞ ማሬስካ የሚሸውድ እንዳይመስለኝ ጋክፖ ማለት ነው። ይቆይ ጋይስ ይሸውደን፣ ችግር የለውም። እያስቀምጠን ትንለዋለን። አሪፍ ነበረ። ብቻ የሚገርም ጨዋታ ነበረ በእውነት ለመናገር
ኮሞ የሚባለው ራሱ በጣም የሚገርም ናቸው። እና ጋይሶች ማሊያም ትፈልጉ የ2026-27 እንደዚህ አይነት ኬፖችን ማሊያም ትፈልጉ ከህፃን እስከ አዋቂ እኔን አሁን ወንድማችሁ አቀርብላችኋለሁ። ክፍለ ሀገር ያላችሁ ስፔሻሊ ላክላችኋል። ምንም አይነት ሳይዝ እዘዙኝ እኔ አቀርብላችኋለሁ። በሁለት ወይም በአንድ ቀን ውስጥ ይደርስላችኋል። ሌላኛው ደግሞ አዲስ አበባ ያላችሁ ደግሞ አድራሻዬ ሰሚት ፍየል ቤት። ወገኔ ምን አይነት ልጅ ነው ያገኘ ነው? ይሄ ጀረሚ ጃኬት የሚባል ልጅ ማለት ነው። ጨዋታውን ያየ ሰው መናገር ይችላል። እርግጠኛ ሆኜ የምነግርህ ማለት ነው። እርግጠኛ ሆኜ የምነግርህ የቫንዳይክ አጣማሪ እሱ ነው የሚሆነው ይሄን አመት። እንዴ ምን አይነት ፐርፎርማንስ ነው ፋሚሊ! የሚገርም ልጅ ነው ከምር ነው የምላችሁ። እና ስለ ጨዋታው እናውራ እስኪ። ቪዲዮዋን በደንብ ኮፒ ሊንክ የሊቪ ፋሚሊ በደንብ ማለት ነው። አረ በደንብ ኮፒ ሊንክ አድርጉተው፣ ፎሎ በደንብ አድርጉተው። እና ስለ ጨዋታው እናውራ። ያየሁት የታዘብኩትን ልንገሯችሁ። እንግዲህ 2-0 እየመራን ኮማ እረፍት ወጥተናል ማለት ነው። እረፍት ላይ በደንብ ልዝጋው ጨዋታውን። ጋክፖ በጣም አሪፍ ነው። ጋክፖ አሁን ሊሆን የተሻለ ነገር እያየው ነው ጋክፖ ላይ ማለት ነው። ፕሬሲንጉ ላይ፣ ድሪብሉ ላይ አሁን ኳስ ለማቀበል ሙከራ እያደረገ ነው በአዲሱ አሰልጣኝ ስር። ሌላ በጣም ግሎ አፕ ያደረገ ሰው ማንዱ ታውቃላችሁ? ፍሬምፖንግ ማለት ነው። በቃ ፔሱ የሚታወቅ ነው እሱ። እዛ ነው ስትለው እዚህ ያለ ሰው ነው። ከዚህ በፊት የመከላከል ችግር ነበረበት። ዛሬ አሪፍ ነው እያዩ ያሉት የሚገባቸው ታክሎች ምናምን። ከዛ በመቀጠል ኪርኬዝም አሪፍ ነው። በቃ አሁን ትንሽ ፓሲንጎች ይቀሩታል። ዲፌንዲንጉ እንደዛው ስቴብል እንደሆነ ነው ያለው ማለት ነው። ምንም አስተማማኝ ነው ሁለቱም ፉልባክ አሁን ላይ እንዳየሁት ከሆነ በዚህ ጨዋታ። ስንቀጥል ደግሞ ቨርትስና ኢሳቅ የሚያደርጉት ሊንካፕ ማለት ነው በጣም የት የሚልል ነው በጣም ማለት ነው። ከኢሳቅ 20+ ጎል ጠብቃለሁ በዚህ ሲዝን 20+ ጎል ማለት ነው በሁሉም ውድድሮች። ቨርትስ ብዙ አሲስቶች እና ጎሎች ይጠበቅበታል። ምክንያቱም አሁን የነሱ ሲዝን ነው የሚሆነው። ኢሳቅ እርግጠኛ ሆኜ የምነግርህ ብዙ ጎሎችን ያገባል በዚህ ሲዝን። ቪዲዮን በደንብ ኮፒ ሊንክ ማድረግ እንዳረው። ሶቦዝ ላይ ነው አሁን። ግራቨንም አሪፍ ነው፣ አሊሰንም አሪፍ ነው እንዳየሁት። እና በጣም ከማንም በላይ አስገረመኝ ማለት ነው ይሄ ልጅ ነው። የሚገባቸው ታክሎች፣ የሚያረጋቸው ፓሶች በቃ እኔ በጣም ነው የተመቸኝ። ጀረሚ ጃኬት ምን ይሰማችኋል ስለሱ? እስኪ ያያችሁ ሰዎች ኮሜንት ላይ ንገሩኝ። ቪዲዮውን በደንብ ኮፒ ሊንክ ሪፖስት አድርጉ። ይመቻችሁ። ይሄ ልጅ በጣም ተስፈኛ ነው። በደንብ ፖቴንሻል አለው። በደንብ አይቻለሁ እሱን። ይመቻችሁ። እና ጃኬት ከጎሜዝ ቀድሞ ጎል አገባ ነው የምትሉኝ? ደብሊው እኔ የምላችሁ የሊቨርፑል ተጫዋች ማለት ነው በ45 ደቂቃ ውስጥ እንደዚህ ተስፋ የተጣለበት ተጫዋች ግን አለ። ጌታን በቃ ልጁ ማለት ነው እርጋታው፣ ስትሪንግዙ፣ ኮንፊደንሱ ይለያል። የምር በቃ የሆነ ተስፋ የሚጣልበት አይነት ተጫዋች ነው እና አፈስ ነው ማለት እንችላለን። እና ሁለቱም አዲስ ሴንተር ባኮቻችን አሪፍ ታይም ነበራቸው ብዬ አስባለሁኝ። ሌላው ግን ዲፌንሳችን እኔ እንጃ ኬርኬዝ እና ፍሪምፖንግ እንዴት እንደምንዘልቀው አላቅም። ብቻ መስተካከል አለበት፣ ጥራት መኖር አለበት ግዴታ። ሌላ ደግሞ ክፍተት ስቲል ድረስ ክፍተት መስሎ የታየኝ ቦታ የ6 ቁጥር ቦታ እንጃ ከቨር ማድረግ አልተቻለም እና በዚህ ትራንስፈር ዊንዶ እሱን ማስፈረም የምንችል ከሆነ አሪፍ ነገር እናያለን ብዬ አስባለሁኝ። ከዛ በተረፈ አሪፍ ነበረ። እናም አዳዲሶቹ ተጫዋቾችም ከቡድኑ ጋራ አሪፍ መናበብ እያሳዩ ይመስለኛል። ብቻ ፕሪሲዝናችንን በዚህ ሁኔታ ጨርሰናል። ዳይ ወደ ፕሪሚየር ሊግ። አራሁን በውሰት ስናመጣው ኮናቴን የተካችሁት ያልከኝ ጋዜጠኛ የለም ጄሬሚ ጄኩዌት አለና አጥቂ የሆነ ተከላካይ ዲስማ በቃ ፐርፎርማንሱ ፒክ የሆነ ምርጥ ተከላካይ ቁጭ አድርገን እኛ በሻግ ምናምን ሳናስጠጣ ቀስ እያለን ነው የምንወጣው። ገና ጆቫኒ ሊዮን ይማለች ሳናስጠጣ ነው እኛ ተከላካዮቻችን ቀስ እያሉ ብቅ የምናረጋቸው ምናምን። አራሁ ተደራቢ ነው። ገባሽ አይደለ ፓፓ? ተደራቢ በቃ እንዲህ እንደ ሙድ ነው የምንቀያየረው። የሆነ 60 ምናምን የሆነ አንደኛው ምናምን ይቀየራል ምናምን እንደ ቀልድ ነው የምንጫወትባችሁ። ለፉክክር ነው የመጣ ነው። በቃ አሳስቀን አረሳት በቃ ተደነባብረዋል። የትም ቶፕ 4 ራሱ ከገቡ እድለኛ ናችሁ ብላችሁ እንድታስቡ እናረጋችሁና ባም ዋንጫውን እንወስደዋለን። ሙዳችን እንደዛ ነው። የሳይ ውዱ ክለባችን ሊቨርፑል የመጨረሻ የወዳጅነት ጨዋታውን 2-0 በሆነ ውጤት በማሸነፍ አጠናቀናል። ቆንጆ ጨዋታ ነበረ። ፈርስት ሃፍ እና ሰከንድ ሃፉ ትንሽ ይለያይ ነበር። ፈርስት ሃፍ ላይ ሊቨርፑል በጣም ኤፌክቲቭ ነበረ። ቅድም ቪዲዮ እንደሰራሁላችሁ ጄሬሚ ጃኬት አስደማሚ ብቃቱን 45 ላይ አሳይቷል። ሰከንድ ሃፍ ተቀይሮ ወጥቶ እንዲሁም አዲሱ ፈራሚያችን አራሆም ቆንጆ እንቅስቃሴን ማድረግ ችለዋል። ሊቨርፑል ዛሬ በእነ ሜሎስ ኬርኬዝ በርካቶቹ ጥሩ የሚባልን እንቅስቃሴ አድርገዋል። ኮሞዎችን በሙሉ ብልጫ ማሸነፍ ችለናል። አንፊልድ መሆኑ መረሳት የለበትም። ፍሬንድሊ መሆኑ መረሳት የለበትም። በርካታ ፊርማዎችን ከሊቨርፑል ጠብቃለሁ። ይሄ ሊቨርፑልን ያዘናገዋል ብዬ
አላስብም ብዙ ክፍተቶች እንዳለብን በተለይ ደግሞ ሚድፊልደራችን ሲቆረጥ በተለይ ካውንተር ላይ በሚመጣበት ሰዓት ሚድፊልደራችን ምን ያህል እንደሚቆረጥ ደካማ ጎኑን እያየን አሁንም ቢሆን ከፋቢኒዮ በኋላ ንጹህ 6 ቁጥር አይነት ተጫዋች ያስፈልገናል። ስለዚህ ይህንን ሊቨርፑል አስተካክሎ ይመጣል እነ ብራድሊ ባርኮላን ጨምሮ ከእንደገና ሌላ አማራጮችንም ቢያይ የቀኝ መስመሩም ክፍተት አለብን ብዙ ቀዳዳዎች አሉ በእነሱን አስተካክለን ከመጣን ቆንጆ የውድድር ዓመት ይሆናል። ልክ የዛሬ ሳምንት በዛሬዋ ሰዓት 12 ሰዓት ተኩል ላይ ከኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ ያገናኘናል። የዛ ሰው ይበለን። እንኳን ደስ አላችሁ ሊቨርፑል። ክለባችንና ዝነኛው ክለባችን ሊቨርፑል እንግዲህ ኮምቦን 2-0 በአንፊልድ አሸንፎታልና ማሸነፉ አይደለም ፋሚሊ እኔ ማለት ነው ግራ የገባኝ ነገር ምን እንደሆነ ታውቃላችሁ? ጀርሚ ጃኩዊት ቢሰለፍ ይሻላል ወይስ ራውላ የሚለውን ነገር እናንተ ኮሜንት ላይ አስቀምጡልኝ። ለኔ ግን ጀርሚ ጃኩዊት ቢሰለፍ ብዬ አስባለሁ። እኔ በቃ አላ የሆነ ከክለብ የጠበቁትን ነገር ነው ዛሬ ያገኙት ማለት ይቻላል። እስቲ ሊቨርፑል እንዴት ነበር የሚለው እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሪፖስት ላይክ ማድረግ እንዳይረሳ። ይመጃችሁ። ኤንድ ሌላ ደግሞ አንድ ያላወራሁበት ቅድም የነበር የወዳጅነት ጨዋታ ኢዝ የሊቨርፑል ጨዋታውን እውነቱን ለመናገር አላየሁም እና ስለ ጨዋታው ሐሳብ መስጠት አልችልም። ግን ጨዋታው ላይ ግን ጀረሚ ጃኬ እና ኮዲ ጋክፖ አግብተው ኢራዮላ ሴስክ ፋብሪጋዝን 2-0 አሸንፎታል ተብሏል። እና ደግሞ ስፔሻሊ ጀረሚ ጃኬ በጣም አሪፍ ፐርፎርማንስ ነው ያሳዩ ተብሏል ከጎሉ በተጨማሪና አራውሆም ደግሞ የመጀመሪያ ጨዋታውን አድርጓል ተብሏል በአንፊልድ። ያው ጨዋታውን ባይ ስለ ጨዋታው ባወራ ደስ ይለኝ ነበር ግን ምንም ማለት አልችልም። ግን ከቼልሲ ጋር ፋይት አድርጎ በመጨረሻም ያስፈረመው ለቼልሲ ላይክ ሞክሮ መጨረሻ ላይ አሁን ታሪኩ ትዝ አይለኝም በምን ሰበብ ቼልሲ ሊያገኘው እንዳልቻለ ልጁ ሊቨርፑልን መርጦ ይሁን በደምብ ትዝ አይለኝም። ብቻ ያው ባለፈው ቆይቷል ካስፈረሙት ቀድሞ አስፈረሙት እዛው ሬኔ ቆይቶ ነበር የመጣውና ይህ ልጅ በጣም አሪፍ ፐርፎርማንስ እንዳሳየ ፕላስ ደግሞ ጎልም አስቆጥሯል። ላይክ አሪፍ ጨዋታ አሳይቷል ተብሏል። ያው ባዮ ደስ ይለኝ ነበር። ኤኒዌይስ እሱም አግብቷል። ያ ሌላኛው ጉዳይ ደግሞ የኮዲ ጋክፖ ጉዳይ ነው። ቶትናም በጣም እየፈለገው እንደሆነ ይታወቃል። ግን ደግሞ እኔ ማለት እስከ ዛሬ ድረስ ፕሪሲዝን ጨዋታዎችን የተጫወተ ትሬኒንጉንም እየሰራ ፕሪሚየር ሊጉ ሊጀምር ይሄን ያክል ጊዜ ብቻ ሲቀረው ሊቨርፑልን ይለቃል በጣም ነው የሚያጠራጥረኝ በጣም። በዛ ላይ ደግሞ አሁን ሊቨርፑል በባርኮላ ጉዳይ ነገሮችን ላይክ የሆነ በደንብ አጠናክሮ ለመሄድ እየሞከረ ነው። ኢቭን አሁን ፒኤስጂ ከሎንስ ጋር እየተጫወተ ነው የኩፕ ምናምን ፍራንስ ብቻ የፍራንስ የሆነ ዋንጫ ጨዋታቸውና እሱ ጨዋታ ላይ ፒኤስጂ ባይዞ 1-0 እየተመራ ነበር ይሄን ቪዲዮ እስከምሰራበት ድረስ እና ፒኤስጂ ኢቭን ከስኳዳቸው አስወጥተውታል ባርኮላን ከሊቨርፑል ጋር ባለው ነገር ነው መሰለኝ። ለማንኛውም እሱን ለመጨረስ እየሞከሩ ምንም ነገር ሳይፈጠር ጋክፖንም ደግሞ ይለቁታል አይመስለኝም። እስኪ ምን ይሆናል? ገባለት ይሄ ነው ሊቬ ይልሃል አባቴ። ለማንኛውም የመጨረሻ ፕሪሲዝን ጨዋታችንን በድልና በክሊንሺት አጠናቀናል። ከዚህ በኋላ ጎል የሚባል ነገር ይናፍቃል አባቴ። ፕሪሚየር ሊጉ ሙሉ በክሊንሺት ነው የምንበላው ነው ማለት አባቴ። ዋላ ክፍላችን ዝግ ነው። ጀርሚ ጃኩቲ ሮናልዶ ራሁ ቪቪዲ ለዚህ ጥምረት ተዘጋጁበት አባቴ። ለማንኛውም ጀርሚ ጃኩቲ ፈርስት ሃፍ ላይ ጸደውነ ፐርፎርማንስ ጎ ሰከንድ ሃፍ ሲገቡ ቀይሮ አስወጥቶ ተጎቶ ምኑን እኔ እንጀ ብቻ አዲስ መረጃ ሲኖር ስለሱ ይዤላችሁ መጣ ይሆናል። ሮናልዶ ራሱ ሰከንድ ሃፍ ላይ ተቀይሮ ገብቶ ጸደውነ ፐርፎርማንስ ነው ያሳየው። እሱ ራሱ ታክል ሲወርድ ምናምን በቃ ኮንፊደንሱ ራሱ ያበደ ነው። ቀይ ምናምን ትላለህ አባት አንገቴን ይቀረቀረልሃል። ቀይ በማሰጥ ነው ያለፋውል ከነኳሱ ይሰብርሃል ጠጋ ብትል አባኪያ። ለማንኛውም ከጨዋታው የበለጠ ልብ የማሞቅ መረጃ ላጋራችሁ በደንብ ኮፒ ሊንክ አድርጉልኝ። ፒኤስጂ ከደቂቃዎች በኋላ እጅግ ተጠባቂ ጨዋታ ከሌንስ ጋር አላቸው። ለሱ ጨዋታ ላይናፓቸውን ይፋ ሲያረጉ ብራድሊ ባርኮላ ከሲቢሲቡ ውጪ ነው። ይሄ ማለት ብራድሊ ባርኮላ ወደ ሀያሉ ክለብ መምጣት ይፈልጋል ማለት ነው። ለሱም ሰሞኑን ሄርጉጎ ጠብቁ፣ ነገውን ከነገ ወዲያውን እኔ እንጃ ብቻ ሄርጉጎ ጠብቁ። በዚያው አጋጣሚ ሮድሪጎ ሄርናንዴዝ ካስካንተ ወደ ባርሴሎና ሄርጉጎ ተብሏል። በደንብ ኮፒ ሊንክ ይደረግ። ሊቪያን ስላል አባቴ ኮንግራ። ሊቨርፑል 2 ኮሞ 0 ዛሬ በጣም የሚገርም ጨዋታ ነበረ። ዲፌንሲቭ ላይ በጣም አሪፍ ነበርን። ካውንተር አታክ ላይ ፕሬስ ላይ በጣም አሪፍ ጨዋታ ነበረን። አንደኒ ኢራኦላ ዛሬ የሚገርም ስራ ነው የሰራው። ከዚህ በኋላ ከአንደኒ ኢራኦላ ብዙ ነገር እንደምንጠብቅ የታወቀ ነው። ነገር ግን አንደኒ ኢራኦላ ዛሬ ጋይስ ትረስት ልናረገው የምንችለው ማናጀር እንደሆነ አሳይቶናል ማለት ነው። ከዚህ በኋላ የብራድሊ ባርኮላን ሂርዊጎ ነው የምንጠብቀው። ከዛ ባለፈ ደግሞ ቀጣይ ሳምንት ፕሪሚየር ሊግ በኒውካስትል ስታዲየም ሂር ዊ ጎ። ይሄንን ክለብ ማንም መቅጠም የሚፈልግ ያለ አይመስለኝም። ሳንጠበቅ ብዙ ነገር ጉድ ምናደርግ ይመስለኛልና እንዴ ምን አይነት መከላከል ነው! ባለፈው ሲዝን ልብ ካላችሁ ሊቨርፑል ያገባል፣ ማግባቱ ቀላል ነው፣ በጣም ይገባበታል። በአሁኑ ግን በጣም በመከላከል ያላቸው መረባረብ ሚገር ነው። የኋላው ተከላካይ መስመር ታውቋል ማማ እንደሚሰለፍ ፍሬው ራሱ ማለት ፍሪፖንግ እንዴት አባቱ ገራሚ እንደሆነ መከላከል ላይ ከመነግራችሁ በል ጃኩዌት እሱ ይለያል። አሁን የኋላው ቫንዳይክ እና ጃኩዌት እንደሚሰለፉ ተረጋግጧል። ዛሬ ያሳየው ፐርፎርማንስ ከአቅም በላይ ነው እና እንዴ ሊቨርፑል ትንሽ ዛሬ ቅረሌ
ፍጥነቱ በእርግጥ እየተዋሃዱ በሄዱ ቁጥር ያው ፍጥነታቸው ይጨምራል ብዬ አስባለሁና ግን ሊቨርፑል በጣም አስደምሞኛል ነውና ብዙ ነገር ያሳየናል ብዬ እጠብቃለሁ። እኔ አምናለሁ ዋንጫ በዚህ ዞን መጨረሻ ላይ እንደምናይ ማለት ነው። የዛሬውን ጨዋታ አይቼ አለማመን አልችልምና ሁሌም ለሊቬ ድል። ከኮሞ ጋር የነበረን ጨዋታ እንግዲህ እንደምታዩት 2-0 ተጠናቋል ማለት ነው። ድል ለእንግሊዙ ኩራት ይላል አባቴ። 2-0 ለጠፍ አድርገን ወተናታል ማለት ነው። አሁን አንዳንድ ነጥቦችን እናንሳ ማለት ነው። ስለ ጨዋታው ፈርስት ሃፍ ላይ አንዳንድ ነገሮችን ለመነካካት ሞክሬያለሁ። አሁን ደግሞ የምነካካው ጉዳይ ስላለኝ ላይክ፣ ሼር፣ ኮፒ ሊንክ ፎሎ እያደረጋችሁ ታደርሱልኛላችሁ። በደንብ ኮፒ ሊንክ ይደረግ ግዴታ፣ ለሰፊው ህዝብ እንዲደርስልኝ ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ። በደንብ ሼር ይብዛ ማለት ነው። ቫይራል ይውጣልኝ ይሄ ቪዲዮ። አሁንም የሊቨርፑል ባለሀብቶችን አንድ ነገር ነው ማስቸግራቸው። ምን እንደሆነ አማርኛ አይሰሙም። ቢሰሙ ኖሮ አንደኛ ሮላንድ አራውን ቋሚ ያርጉት፣ የውሰት ሁሉ ይቋረጥና ቋሚ የምሬ ነው በቀጥታ ማለት ነው። በቃ ፊትነሱ ምናምን በቃ እየተስተካከለ ያለ ተጫዋች ነው። በዛ ላይ ደግሞ ማለት ነው ቀይ ለማግኘት የማያርገው ጥረት የለም ነው የምላችሁ። እያዳፋ ነው የሚጥልልን። የሚገርም ተጫዋች ማለት ነው። ምንም በቃ በሱ ስተት ምንም ነገር ያዩት ነገር የለም። አሁን እኔ ሁለት ነገር ነው በቃ የምፈልገው። አብዛኛው ሰው 6 ቁጥር ምናምን እያለ ነው የሊቨርፑል ደጋፊ። ራይት ዊንገር አሁን የሳላም ቦታ የሚተካ አንድ ተጫዋች ያስፈልጋል። ቪክተር ሙኖዝ እንዳየሁት ከሆነ የሚጮተው ሌፍት ዊንገር ነው። በቃ ምንም ይቻል አይደለም። ሪዮም እንደዛው የምትጮተው ሌፍት ዊንገር ነው። ሌፍት ዊንገር ላይ ደግሞ እንደምታዩት ጋክፖም አለ። ባርኮላ ሲመጣ ሌፍት ዊንገር ነው የሚጮተው። የሳላ ቦታ ክፍት ይሆንብናል ማለት ነው። ኬዛ የሚያስተማምን አይነት ተጫዋች አይደለም። ቢገባና ዛሬ በተላልቆቹ ጨዋታ ላይ ባየው በጣም ደስተኛ ነበርኩኝ። የዛሬ ጨዋታ ላይ ግዴታ ማየት ነበረብኝ። እሱን አላየሁትም። እስቲ ራይት ዊንገር ላይ ጮት እንደሆነ እናጣራለን። ከዛ በኋላ ደግሞ አንድ አጥቂ ግድ ነው። ኢኬቲኬ እስክትመለስልን ድረስ ግዴታ አንድ አጥቂ ግድ ነው ማለት ነው። ሚድራይት እንዳየዋት ከሆነ ምንም የመጫወት ነገር ምናምን አላየውባትም። ያው ግን ትችላለች፣ ግን ቢሆንም እሷ አዳጊ ነው። ሚድራይትን ይዘን መቀጠል ስለማንችል አይዛክንም ይዘን መቀጠል አንችልም። ስለ አይዛክ ይደክሟል። አንድ ተጫዋች ደግሞ መቀየር ግዴታ አለብክ። አይዛክ እንዳየዋት ከሆነ ዛሬ ራሱ የሞከረው ሹት የሚገርም ሹት ነበር። እሱንም የሚያሳርፍልን አንድ ተጫዋች ያስፈልጋል። አንድ አጥቂና አንድ ዊንገር ከተገኘ ቻው። ዊንገር ስላችሁ ደግሞ ሌፍት ዊንገር አለ፣ ራይት ዊንገር በሳላ ቦታ አንድ ተጫዋች ከተገኘ ምንም ነው የማያስፈልገው። ምናችሁ 6 ቁጥር ላይ ራሱ ትሬኒንግ ይሆን ያለ ራሱ ማካሊስተር አለ፣ ሶቦዝ ላይ አለ፣ ግራቨንበርክ አለ። ጥንቅቅ ኢንዶር ራሱ መክተት ይችላል። በቃ ዘጋው ማለት ነው። ኢሌት አለ በዛ ላይ እዛ የኪርኬስ ቦታ ቢበላሽ ሲሚካስ አለ። ተንጣጣ ማለት ነው። ስለዚህ ሁለት ተጫዋች ማስፈረም አለብን ማለት ነው። የሳላም ቦታ ሙባይ የተባለው የፒኤስጂ ተጫዋች ግዴታ ለሊቨርፑል መፈረም አለበት ከባርኮላ እኩል ማለት ነው። ምክንያቱም ዊንገር ይዝልናል ራይት ዊንገሩ ማለት ነው። አጥቂውን ደግሞ ግዴታ ቪክተር ሙኖዝን እናጫውተዋለን ማለት ነው። ራይት ዊንገር ላይ ላጫውተው አልችልም እሱ ልጅ። ሌፍት ዊንገርም ላጫውተው አልችልም። ማጫወት ያለብኝ አጥቂ ቦታ ነው። ምክንያቱም እሱ ራሱ እንደ አጥቂ ነው ያመጣሁት ማለት ነው። ይመቻችሁ። ላይክ፣ ሼር፣ ኮፒ ሊንክ ፎሎ ይደረግ። የቀረ ሐሳብ ካለ እኔ ከተናገርኩት ውጪ ቀረ የምትሉት ሐሳብ አስተያየት ካለ ኮሜንት ላይ ጠቃርጉልኝ። ሰፊው ህዝብ ጋር ይድረስ ማለት ነው። ሁሉም የሊቨርፑል ደጋፊዎች ጋር ደርሶ እንዲወያዩበት ፈልጋለሁ። ምሽቱ የሰላም የደስታ የጤና ያርግላችሁ። አርሰናል ጨዋታውን ገሎታል፣ እኛ ደግሞ እዚህ አብርደነዋል። መልካም አዳር።